ውድ ቤተሰቦች ምን አለ መሰላችሁ፣ እውነቱ ተናግሮ የመሸበት ቢያድሩ ይሻላል ይላል የሀገሬ ሰው ማለት ነው። እና እዚህ ጋር ማለት እኔ እንጃ የአብርሽ መታመም ሩታ አይደለችም ሰበቡ። ምን እንዳለ ታውቃላችሁ? እኩል እንፍረድና ማለት ሁሌም እንደሚሰራ ነው ቪዲዮ እየተሰራው እያለው እና ዛሬ ትላንትና አይደለም እንደዚህ አይነት ግጭት የተፈጠረው ማለት ነው። እንደምታውቁት በአብርሽና በሩታ ቪዲዮ ሁሌም ይጨቃጨቃሉ፣ ሁሌም ይገፋፋሉ፣ ሁሌም በቃ የሆነ ጭቅጭቅ ብጥብጥ ያለ ነገር ነው። ነገር ግን ሰበብ አድርጎት ይሄ ነገር አላህ የጻፈው ነገር ነው እና ሰበብ ሆኖ በዚህ ልጁ ቤት በመሄዱ ነው እንጂ ከዚህም የበለጠ ይማታሉ፣ ከዚህም የበለጠ ደግሞ ይደባደባሉ። ቪዲዮ አይታችኋል። ከዚህም በፊት ከተለያየ ሰዎች ሲሰራ አብርሽም ሆነ ሩታም ብዙ ነገር ሩታም ብዙ ጊዜ የተለያየ ነገር ትጠቀማለች ማለት ነው ያንን ያለ ነው። ነገር ግን ይሄ ነገር ሰበብ ሆኖ ነው እንጂ ቪዲዮ እንዴት እንደሚሰራ እስከዛሬ እየተሰራ እየተተወነ ያለ ነገር እናንተ በደንብ ታውቃላችሁ። ግን እነሱም አላሰቡትም ልጆችም። ሩታም ይሄንን ነገር ይፈጠራል ብላ አላለችም። አብርሽም ደግሞ ይሄንን ነገር ይሆናል ብሎ አልነበረም ከልጁ ጋር ሲከራከር ሲጋፉ የነበረው ማለት ነው። ልጁም እውነት ለመናገር አብርሽንም ደግሞ እንደዚህ ጎዳዋለሁ ብሎ አይደለም ያሰበው። እኔ ማስበው እንደዛ ነው ማለት ነው። እና ይሄንን እስከሆነ ድረስ እኔ እንጃ በሩታ ላይ ባትፈርዱ። ሲቀጥል ደግሞ ሩታ ያሁንን ሁሉ እንባ የምታረግፈው ያንን ሁሉ የምታለቅሰው አብርሽ እስካሁን ልቧ ውስጥ ስለነበረ ስላለ ባሏ ስለሆነ እሱን እኔ እንጃ አላቅም እንዴት ብዬ እንደምነግራችሁ። ስፍስፍ እንዳለች አይታችኋታል አይደል? እንዴት እንዳለቀሰች ማለት ነው። እና ጥፋቱም ቢሆን በቃ እኔ እንጃ ይሄ በስህተት የተፈጠረ ነገር ነው ብለን ማሳለፍ እንችላለን። እና እባካችሁ መልካም ሆኑ አንዳንዴ ማለት ነው። ለራሳችሁ አስባችሁ ተናገሩ ስትናገሩ ማለት ነው። ምን አለ መሰላችሁ አንዳንዴ እናንተ የምታስቡት ሌላ ነው፣ የሚፈጠረው ደግሞ ሌላ ነው። ከእንደዚህ ነገር አላህ ይጠብቀን እና እንሻላ ደግሞ አላህ ብሎ ደግሞ አብርሽም ደግሞ አላህ አፍ ያደርገዋል፣ ሰላም ሆኖ ይወጣል ማለት ነው። ጸሎት ዱዓ አድርጉለት። በዚሁ አጋጣሚ አብርሽ ጀግና ነው፣ ሩታም ጀግና፣ በጣም ጠንካራ ሴት ናት ማለት ነው። ምንም ነገር አይገድባቸውም ለእነዚህ ልጆች። ግን እውነቴ ነው የምላችሁ እንደ አብርሽ እና እንደ ሩታ በህይወታችሁ የዋህ አትሁኑ። ለምን ብትሉ አብርሽና ሩታ ይሄንን ነገር አላጡትም። ነገር ግን አብረን እንብላ፣ አብረን እንጠጣ፣ አብረን እንደግ በማለት ነው አፋቸውን ዘግተው ዝም ብለው ሲረገጡ ሲሰደቡ ሰውን ይሄንን ደረጃ ያሳደጉት የነበረው። ዛሬ ምን ታዝብ ያለው መሰላችሁ? እውነቴ ነው። ከፈለጋችሁም ተቆጡ። ብዙ አንዳንድ ዩቱበሮች ማለት ነው የሰው ልጅ ማለት ሰው ነው፣ በሰውነቱ መከበር አለበት። በሰውነቱ አንድ ሰው ሲያመም ደግሞ ያንን ሰው ለይቶ መታመም አይደለም። በቃ በእነሱ በአብርሽና በሩታ ስም እስከ ዛሬ ደርሳችሁ አብርሽና ሩታ ሞር እንደዚህ ሲሆኑ ድራማ ነው ማስታወቂያ ነው እያላችሁ የምትናገሩ ሰዎች ግን ተዉ። የፈለገ ነገር ይሁን እኔ እንጃ አላቅም። አብርሽ በዚህ ልክ መታመሙ ለሐኪም ቤት ማስታወቂያ ይሰራል ብዬ በጭራሽ አላምንም። ለምን እንደሆነ ታውቃላችሁ? የገባው የሐኪም ቤቱ ስም ከዚህ በፊት የተለያየ ሰው ታሞ ሐኪም ቤት ሲሄዱ እኛ እየቀለድን ነበረ። የከሌናት ዶክተር ትክክለኛ ዶክተር እየተባለ አልነበረም። እኛን ለማሳመን ለእኛ ነው የተሰጠን ይሄን የትላንትና ቪዲዮ እንጂ ሌላ ነገር አለበት ብዬ አላስብም። ይሄ አብርሽ የወደቀበት አብርሽ ሐኪም ቤት የገባበት በድንገት የተፈጠረ ነገር ነው። እመኑኝና ማለት ነው። አንድም ደግሞ ምን ታዝቤ ያለው መሰላችሁ? እኔ እዚህ ጋር ሩታን ጠልቻት አይደለም። እውነት ነው የምናገረው እኔ ካሁን ወዲህ ማለት ነው። እውነቴ ነው የምላችሁ። የወደዳችሁኝ ተከታተሉኝ፣ ያልወደዳችሁኝ ችግር የለብኝም። እኔ አላህ ወኪል አላለ በሰው አይደለም። እኔ በአብርሽና በሩታ አብቅቶልኛል ስለ ሰው ነገር ማለት ነው። ማንንም ካሁን ወዲህ ይደግፈኛል ብዬ አላስብም። ከዚህ በፊት ሩታ ሐኪም ቤት ገብታለች። ሐኪም ቤት ስትገባ ከአንድም ሁለትም በጣም አልቅሰናል። እውነት ለመናገር ማለት ነው እያለቀስን ቪዲዮ ሰርተናል። ነገር ግን ዛሬ አብርሽ ታሞ ሐኪም ቤት ሲገባ እውነት ያለቀሳችሁ ሰዎች ማለት ነው ዛሬ መቀለጃ አድርጋችሁ ትናገራላችሁ። ለምን? አብርሽ ሰው አይደለም? አብርሽ የሰው ልጅ አይደለም? አብርሽን አንወደውም? እንደውም እውነቴ ነው የምላችሁ ሩታን አትወዷትም በዚህ ልክ። ለምን ብትሉ እኔ ግዴታ ሩታን እስከወደድኳት እስካነኳት ድረስ ሩታን የወደደችው ነገር መውደድ ግድ ይለኛል። የአብርሽም ደጋፊ ብትሆኑ የሩታም ደጋፊዎች ብትሆኑ ማለት ነው አብርሽን የወደዳትን መውደድ ግድ ይላቸዋል። ምክንያቱም እዚህ ጋር ሩታ አብርሽን ትወደዋለች፣ አብርሽን ታፈቅረዋለች። በልቧ ውስጥ ነው ያለው። በጣም ነው የምትወደው፣ በጣም ነው የምታፈቅረው። እኔ ሩታ ደስተኛ ልትሆን ከፈለኩኝ
አብርሽ እሷ እንደምትፈልገው እሷ እንደምትወደው እሷ ቦታ እንደምትሰጠው እኔም ቦታ መስጠት አለብኝ። ግን ለይቼ ሩታን መውደዴ ምን አይነት ጥቅም አለው? ምንም ጥቅም የለውም። እንዲሁም ማለት ነው አብርሽ የወደዳትን ሚስት ወይም ደግሞ የወደዳትን ሩታን አብርሽ ደጋፊዎች ግዴታ ለአብርሽ ስትሉ አብርሽ የወደዳውን መቀበል ግድ ይልባቸዋል። እዚህ ጋር ዛሬ ሩታ ስትታመም ማልቀስ፣ ማዘን፣ መተከዝ ግን አብርሽ ሲታመም ደግሞ እንደ ቀልድ እንደ ጨዋታ የሰው ልጅ የሰው ነው። ሩታና አብርሽ ደግሞ አንድ ናቸው። እውነቴ ነው የምላቸው። እንደምታውቁም ብዙ ገመና አሳልፈዋል። ለእናት ለአባት ከፍታ የማይሰጥ ነገር ነው እሷና እሱ ውስጥ የተከሰተው ማለት ነው። እኔ እንደዚህ ነገር መናገር አልፈልግም። ነገር ግን በዚህ ልክ ማስመሰል ምን ያደርጋል እንዴ? አታስመስሉ። ሩታን ከወደዳችሁት ሩታ እንዳትሰደብ፣ ሩታ እንዳትቀጠቀጥ፣ ትክክለኛው ነገር የሆነ ነገር ከሩታ ጎን ቆሙ። ነገር ግን እናንተ እዚህ ጋር አሁን እኛ ማለት ነው የምናቀም እንደወልም እንጨናነቅም ይሄ ነገር ህዝቡ ጎቶታል፣ ልቡ ሰብሮታል፣ ህዝብ እያለቀሰ ነው ብለን ከአንድ ቦከታ ስንለምን አንድ ነገር ስናስተካክል እናንተ እየሄዳችሁ ድራማ ነው ትላላችሁ። እናንተ እየሄዳችሁ ለማስተዋወቅ ይሄን አክል እንባ ታረግፋላችሁ ወይ ትላላችሁ። እሺ እነዚህ ልጆች እንዴት ይስተካከሉ? በእናንተ ቦታ ሆኖ ብትፈርዱ ማለት ነው። ግማሹ መንገዱ ለማስተካከል አብርሽና ሩታ ባሉበት ነገር ለማውጣት አብርሽ እንዴት አድርጎ ነው ከሆስፒታል የሚወጣው ደህና ይሆናል ወይ ብሎ በጭንቀት ይሞታል። ግማሹ ደግሞ እየመጣ እዚህ ይስቃል፣ ይሳደባል፣ ያልሆነ ቃላቶች ይጠቀማሉ። እና እነዚህ ልጆች ከስህተታቸው እንዴት እንመልሳቸው? እባካችሁ ተረዱ። የፈለገን ስራ ይሁን የፈለገን ድራማ ይሁን እንደዚህ አይነት ቀልድ ይቅር። በኋላ አንድ ነገር ተፈጥሮ ማለት ነው እውነቴ ነው የምላችሁ አላህ አይፈትነን። በሆነ ነገር እንኳን ተፈታት ነው እነዚህ ልጆች የሆነ ነገር ሳት የከሌ ነበር ሩታ እንደዚህ ያርጋ ነበር አብርሽ እንደዚህ ያርጎ ነበር ከማለታችን በፊት ለምናወራው ነገር ስነ ስርዓት ይኑረን፣ ተግባር ይኑረን። ምን ኮሚታው ነገር ትክክለኛ ኮሜንት ማስቀመጥ አለብን እና ዋይ ዋይ ከማለት በፊት መቆጠብ ይመስለኛል። እንደኔ ብንቆጠብ ማለት ነው። እዚህ ጋር ሲስተካከል አንዱ ድራማ ነው ይላል፣ አንዱ አብርሽ አውቆ ነው። እኔ በጭራሽ እሺ የሁሌም ነገር ይታወቅ ድራማ ነው ይባል ምንም ይባል የትላንትና የአብርሽና የሩታ ነገር እኔ ድራማ አይደለም። ሩታ ያንን ሁሉ የምታነባው እንባ አብርሽ ደግሞ ይሄንን ሁሉ የሚሆነው ዶክተር እንደዚህ የሚሆኑት እኔ ድራማ ነው ብዬ አልቀበልም። ሲጀመር እኔ ከአሁን ወዲህ በአብርሽና በሩታ ህይወት ድራማ ነው የሚባል ነገር አላውቅም። ምክንያቱም አላየውም፣ በአይን ብርሃኔ አላየውም። የሚመጣው ቪዲዮ ግን እያየው ነው ጠግቤ እያየሁት ነው፣ በእጄ በስልኬ ማለት ነው። ምን እንደሚናገሩ ምን እንደሚሆኑ እያየው ስለሆነ እኔ ከአሁን ወዲህ ያመናችሁ መኑ፣ አላመናችሁ ደግሞ ምንም ማድረግ አልችልም። እኔ የመጣውን ቪዲዮ ነው እንጂ አይቼ የምመሰክረው። ነገር ግን ከካሜራ ጀርባ እንደዚህ ናቸው፣ ከካሜራ ጀርባ እንደዚህ ናቸው ካላችሁ እኔ መረጃ ካለ ለምንድን ነው ማታወጡት? እነዚህ ልጆች በትልልቅ ሚዲያ እንዲቆሙ ትምህርት ያልሆነው ነገር ይዘው እንደሚመጡ እንደሆነ እያወቃችሁ ለምን እንዲቆሙ አታረጉም? ነገር ግን ምንም ነገር የለም፣ ባዶ ነው፣ ንፋስ ነው። በንፋስ ነው የምትነፍሱት እናንተ ማለት ነው። ለማንኛውም ማለት ነው እኔ የምመኘው ለአብርሽ አላፊ